አሁን ውድ ቤተሰቦቼ ይሄንን ወይባ ገዛሁት 100 ብር። ግን ታህያ ላይ ስለሆነ ቁርምርም ነው ያንኝ በላሽብኛል ብላ ቀጥ ያለውን ይሄንን የሸጠችልኝ ነው እዛው በሩ ላይ አስቆሜ ይሄ 100 ብር ገዛሁት ማለት ነውና ወይባ በዛው አጋጣሚ ለፋሲካ ዩቲዩብ አድርሱላት ማለት ነው። ወገብ በሽታ ማታ ትላንትና ቪዲዮ ለቃለች። ወገቤን እያመመኝ ነው ብላለች ማለት ነው። እና ለወገብ መድኃኒት ወይባ ነው ማለት ነው። ሀቂቃ እኔ ለራሱ ወገቤን ያመኛል፣ በጣም ነው ወገቤን የሚያመኝ። ያው አሁን ሊያውም ተመጣሁ ትንሽ ይሻለኛል አልሐምዱሊላህ። እና ለወገብ መድኃኒቱ ወይባ ነው ማለት ነው። ወይባ በተደጋጋሚ ፋሲካ ሙቂበት ማለት ነው። ይተውሻል። መቼም ወይባ የሌለበት አካባቢ የለም። ወይባ በጣም መድኃኒት ነው። ዶክተሮችም ይመክሩታል ማለት ነው ይሄን ነገር እና ወይባ ሙቂበት እልሻለሁኝ። እህቴዋ ቁረጡና ሼር አድርጉላት ማለት ነው፣ ወይም አድርሱላት። ወይባ በጣም መድኃኒት ነው። ወገባችሁንም ያማችሁ ልጆች ወይባ በተደጋጋሚ ሙቁበት። ወይባ ለራሱ እየሞቃችሁ እያላችሁ ይታወቃችኋል በሽታው ማለት ነው። ሀቂቃ እኔ በጣም ነው ወይባ ላይ ለው ምን ያሳክከኛል፣ እንደ አላርጂክ ሆኖ በጣም ነው የሚያሳክከኝ ስሞቅ። ነገር ግን አልተውም እሞቃለሁኝ ማለት ነው። የማያሳክካችሁ ልጆች ደግሞ ታድላችኋል። ወይባ በጣም መድኃኒት ነው። ሰውነት ይጠግናል፣ ጉልበታችን፣ በሽታችን በላባችን ነው የሚወጣው እና ሞቁበት እላችኋለሁ ውድ ቤተሰቦቼ። እሺ ውድ ቤተሰቦቼ በቀደም ይሄን ኩሽናውን ስቀረጽላችሁ የሆነች እህቴ የዚህ አይነት ደግሞ ቦለቅያ ጭስ መሞቂያ እንዴት አይነት ነው ብላ ነበርና ይሄ ድብኝት ወይም ደግሞ ምንድነው የሚባለው በእኛ ሀገር ድብኝት ወይም ጎታ ይባላል። እንግዲህ በእናንተ ሀገር ደግሞ አላቅም። ከጭቃ ነው የሚሰራው። እኔ ሰው ነው የሰራልኝ። ራሳችሁም መስራት ትችላላችሁ። እኔ መስራት እችላለሁ። ነገር ግን ጭቃ የለኝም ግቢ፣ ገራጋንቲ ነው ግቢ ማለት ነው። ስለዚህ ያው ጭቃ ስለሌለኝ ይሄ ደግሞ ብዙ ጭቃ ስለሚፈልግ ሰው ነው ያሰራሁትኝ ስሩልኝ ብዬ እና መስራት ትችላላችሁ ራሳችሁ። በጣም ቀላል ነው። አይለበልባችሁ። የትም ቦታ ብታረጉት ታረጉታላችሁ። ቤት ላስገባም ብለን አሁን አንስቼ አስገባዋለሁኝ ማለት ነው። በዚህ ላይ ርቀቱ ማሻአላ ተባረክ ረማን በጣም ሩቅ ነው። እኔ እንደዚህ ነው እዚህ ላይ የምቀመጠው። ከዛ እግሬን እዚህ ጋር ነው የማረገው። ከታች ያለው ነው ርቀቱ በጣም ሩቅ ነው። ዛሬ ለቅለቂያው ነው እና ወገባችሁን ለሚያማችሁ ልጆች ወይባ ማሻአላ ተባረክ ረህማን በጣም ነው። ዶክተሮችም እንትን ይሉታል ማለት ነው፣ ይመክሩታል። በጣም አሪፍ ነው ለወገብ በሽታ። በተለይ ለኛ መዳን ቤት ለተጎዳ ልጆች ወይባ ነው የሚጠግነን፣ በጣም ነው የሚጠግነን ወይባ። እኔ እንደራሴ ወይባ በጣም ነው የጠቀመኝ ማለት ነው። ወገቤን በጣም ያመኛል እና አሁን አልሐምዱሊላህ ረብል ዓለሚን ከበፊቱ እየተሻለኝ ነው። እኔ ግን አላርጂክ አለብኝ፣ ያሳክከኛል ወይባ ስሞቅ። ነገር ግን 3 ቀን መደዳውን ሞቄ ከ2 ሳምንት በኋላ ደግሞ እሞቃለሁ ማለት ነው። ከዛ በቃ በሶስተኛው ቀን በጣም ግልብጥብጥ ይልብኛል። በመጀመሪያ ቅቤ ተለቅለቁት። ቅቤ ጅስማችሁን እንዳለ ልቅልቅ አድርጋችሁ ነው መግባት ያለባችሁ ወይባው ላይ። ከዛን ይሄም ደግሞ አላርጂክ ላለባችሁ ነው። ለሌለባችሁ ደግሞ ማሻአላ ብያለሁኝ። ሀቂቃ ይሄ የሚያሳክክ በሽታ ያለባችሁ ልጆች በጣም ከባድ ነው። እኔ ወይባ በጣም ነው የምወደው። ወይባ ደግሞ ለሰውነታችሁ በጣም አሪፍ ነው እና እንደውም ፋሲካይቱ ዛሬ ወገብ መድኃኒት የምታውቁ እንዳላችሁ እያለች ነበረ። ወይባ ሙቂበት እንደው እንዳጋጣሚ ይሄን ቪዲዮ ታየሹ ወይም ደግሞ ቆረጡና ላኩላት ወይባ ተሞቀበት እንደው በኮሜንትም ንገሯት። ወገቤን በጣም ያመኛል እያለች ነበረ። ወይባ ሀቂቃ ማሻአላ ተባረክ ረህማን በጣም አሪፍ ነው እና ያው አረብ ሀገር ያላችሁ እህቶች አይመቻችሁም። ወይባው በእርግጥ ሊኖር ይችላል ደረቅም ቢሆን፣ ነገር ግን እንዴት አድርጋችሁ ተሞቁታላችሁ? መሞቂያ ማለት በእንደዚህ በቃ አይለበልባችሁ ምን አይላችሁን። አሁን ይሄ አያይዛለሁኝ አይለበልበኝም። በቁርበት ጅቡንልና ከዛ በጣን እያለብስበታለሁ። ማሻአላ ተባረክ ረህማን አያይዤ ደግሞ አሳያችኋለሁ። አብ ቤተሰቦች ወላችሁ በመጋዝ ነው ወይ ነው የሚተራክመው። እንደዛ አድርጋችሁ ፍልጥ እንግዲህ አናጢ ለብሰራ ያዋጣኛል ትላላችሁ።
በቃት። አያችሁ ውድ ቤተሰቦች በዚህ መልኩ ቆራረጥኩትኝ። አሁን ደግሞ ይሄን እንፈልጠዋለን። ሁለት ብቻ ነው የማደርገው እና በጣም ነው ለወገብ መድኃኒት ነው። ኢትዮጵያ ያላችሁ ልጆች ያው ሙቁት። ወገባችሁን ለሚያማችሁ ልጆች በጣም መድኃኒት ነው። እኔ ወገቤን በጣም ያመኛል። እሱን ስሞት ግን ማሻአላህ ሰውነቴ እንዳለና ሀታ ጉልበትና ጉልበቴን ያመኛል እና በጣም ነው የሚያስተወኝ ማለት ነው። እና ያው ውጭ ሀገር ያላችሁ ልጆች አይመቻችሁም። ኢትዮጵያ ያላችሁ ግን ሙቁት። በጣም አሪፍ ነው ስትፈውጡ። ሀታውን በመጋዝ በእንትን ቢሆን ተፈርፍቶ ነው የሚያልቀው። በመጋዝ ግን በአንድ አፍታ ቁርጥ። ከዛ ሁለት አደርገዋለሁ። ከዛ በቃ መሞቅ ነው ማለት ነው። እኔ አሁን ያኔ ከረከምኩትም ፈለጥኩትኝ። ይሄ የምሰሩ ነው ጥቁር የሆነው ማሻአላህ። ይሄ በቂ ነው። አንዱን ብቻ ነው የፈለጥኩት፣ ምክንያቱም እኔ አልችልም፣ ልቤ አልችልም። ወይባ ልብ ይጠይቃል። ብዙ ጊዜ መቀመጥ አልችልም እኔ ግማሽ ሰዓት ተቀመጥኩኝ። ያው ማሻአላህ ጎበዝ ነኝ። ልባችሁ ለቻለ ሰው ከአንድ ሰዓት በላይ 1 ሰዓት ብትቀመጡ ማሻአላህ ተባረክ ረህማን። እኔ ግን አልችልም። ከሙቀቱ ጋር ልቤ ቅልጥ ነው የምትለው እና አንዱ ይበቃኛል ብዬ አንዱን ብቻ ነው የፈለጥኩትኝ። ሳያይዘው ደግሞ እመጣለሁ። ከዛ ወደ ቤተሰቦቼ ቅቤ ገዛሁት። ከዛ ነው የገዛሁት። ማሻአላህ ተባረክ ረህማን። አሁን ይኸው ልገባ ነው ወይባዬ። ይሄን ኮንሰርቫውን ቅቤ ወደቀብኝ። ይሄን የኮንሰርቫ ቅቤ 200 ብር ነው የገዛሁት። ያያችሁት ማሻአላህ ተባረክ ረህማን። ሽታው ሲጣፍጥ ልነግራችሁ አልችልም። እና ይሄን ድቅልቅ ብዬ ነው ጅስሜን የሚገባው እንዳያሳክከኝ ማለት ነው። የሚያሳክከኝ ትንሽ ይቀንስልኛል ይሄንን ስቀባ ማለት ነው። እና የወይባ ጥቅሞች በጣም ብዙ ናቸው። እና ወይባ ሙቁ። እዚህ ያላችሁ ልጆች፣ ሀገር ያላችሁ ደግሞ በሰላም ስትመጡ ኢንሻአላህ በሰላም አላህ ለሀገራችሁ አብቁታችሁ የምትሞቁት አላህ ያርጋችሁ እምላችሁ። ሀቂቃ በጣም ምርጥ ነው። እንደውም አባሎ የሀጋም ስር ቀረጥ ብሳና ይሄን ለራሱ አቀላቅላችሁ ሙቁት ይባላል ማለት ነው። በጣም መድኃኒት ነው። አያችሁት ቤተሰቦቼ፣ አሁን ላይ ያይዝ ነው ከሰል ነው ያያዝኩት። ይሄ ደግሞ ወይባ ነው የሚነደው። የደረቀ ወይባ ነበርና እንዳያይዝልኝ ብዬ ነው። አያችሁት አሁን ይያዛል። ይሄኔ መግሪብ እስከምሰግድ ድረስ ይያዛል። አሁን መሽቷል። ከዛን እስከ ኢሻ ድረስ እንኳን በሟቅ አልችልም ግን እና በጣም ነው እንትን ያለ የሚለኝ እንደነገርኳችሁ። ኢንሻአላህ ይያዝልኛል። ኦዶይን አደራርጌ መግሪብ ሰግጄ እገባለሁ ማለት ነው።